እንኳን ደህና መጣችሁ ውድ ተመልካቾቼ። ወደ ዛሬው ትምህርታችን በቀጥታ ስንገባ asking about reasons or cause ምክንያት ስንጠይቅ why ነው የምንለው። why ምሳሌዎች አሉ። እነዚህን አምስቱ ምሳሌዎች ተጠቅመን እስቲ እናያቸዋለን። why are you late? ለምንድን ነው ያረፈድከው? why are you late? ለምንድን ነው ያረፈድሽው? why are you late? ለምንድን ነው ያረፈዳችሁት የሚለውን ጥያቄ ስንጠይቅ በዚህ አይነት አግባብ እንጠይቃለን ማለት ነው። why is he angry? ለምንድን ነው እየተናደደው? he ስንል እንግዲህ እሱ ለማለት ነው። pronoun why is he angry? ለምንድን ነው የተናደደው? አንድ ሰው ተናደው ስናየው ለምንድን ነው የተናደደው የሚለውን ጥያቄ ለመጠየቅ why is he angry? why is he angry ብለን እንጠይቃለን ማለት ነው። why did she leave early? እንግዲህ አንድ ሰው በጧት ወደ ሆነበት ቦታ ሄዶ ሊሆን ይችላል። ለምንድን ነው በጧት የሄደው ወይም ደግሞ ለምንድን ነው በጧት ተነስቶ የሄደው ብለን ለመጠየቅ ስንፈልግ why did she leave early? why did she leave early? she already left early. እንግዲህ በጧት ሄዳለች። why did she leave early? በጧት ለምንድን ነው የሄደችው የሚለውን ጥያቄ ያመለክታል ማለት ነው። why are you studying English? እንግሊዘኛ ለምንድን ነው የምታጠናው? እንግሊዘኛ ለምንድን ነው የምታጠኙ? እንግሊዘኛ ለምንድን ነው የምታጠኑት የሚለውን ጥያቄ ለመጠየቅ why are you studying English? እንግዲህ verb ing form ነው። it is continuous form of tense. so if somebody continuously studying English, we ask why are you studying English? ለምንድን ነው እንግሊዘኛ የምታጠናው ወይም ደግሞ ለምንድን ነው እንግሊዘኛ የምታጠኙ? ለምንድን ነው እንግሊዘኛ የምታጠኑት የሚለውን ጥያቄ ለመጠየቅ ለሶስቱም አይነት ይሆናል ማለት ነው። why is the engine overhauling? overhauling የሚለው የሜካኒካል ተርም ነው። ማድረስ የሚል ትርጓሜ ያለው ሞተር ኢንጂን ማለት የመኪና ሞተር ነው። የመኪና ኢንጂን ሲባል ሰምታችሁ ይሆናል። overhauling ማለት ደግሞ ኢንጂኑን እንዳለ ፈታው እዚህ ላይ ያሳዩትን የውስጥ ኤሌመንቶች ኮምፖነንቶች በሙሉ በአዲስ መተካት ማለት ነው። እንደ አዲስ እንዲሆን ነዳጅ ሊበላ ይችላል፣ ዘይት ሊበላ ይችላል፣ ድምጽ ሊኖረው ይችላል፣ ሙቀት ሊኖረው ይችላል። የተለያዩ የመኪና በቃ የማርጀት አይነት ሁኔታ፣ የጉልበት መድከም በከፍተኛ ደረጃ የተለያዩ ጥሩ ያልሆነ የመኪና ባህሪ ሲኖረው ወደ ማደስ ነው የሚሄደውና why is the engine overhauling? የመኪናው ሞተር እድሳት ለምንድን ነው የሚያስፈልገው የሚለውን ጥያቄ ለመጠየቅ why is the engine overhauling? ለምንድን ነው overhauling ያስፈልገው? ለምንድን ነው overhaul የሚደረገው ወይ ለምንድን ነው የሚታደሰው የሚለውን ጥያቄ ለመጠየቅ why is the engine overhauling ብለን እንጠይቃለን ማለት ነው። ውድ ተመልካቾቼ የዛሬ ትምህርታችን reason ወይም cause ለመጠየቅ whyን በመጠቀም እንዴት አድርገን መጠይቅ ያረፍተ ነገር እንደምንገነባ ነው ያየነው። ቀጣይ እንግዲህ የቀሩትን የWH question እና የተለያዩ የእንግሊዘኛ የግራመር ትምህርቶችን እንቀጥላለን። Thank you very much. See you.